ሰዎች ሄለንና ቤታውን ደስ ይላሉ አብረው ቁጭ ሲሉ የሆነ ግርማ ሞገስ አላቸው ገባ እና ተቀምጠው ብታያቸው ደስ ይላል ጸብ የላቸውም ግን ጀስት በቃ በኮሜንት በምናምን ሊነቋቆሩ ይችላሉ እኔ ደግሞ ሁሉንም ነው የምወዳቸው በጣም ብዙ ሰዎች አሉ አንዳንድ ግን አሉ እንደ ቆዳ ላይ ተለጥፈው ስነ የቆሸሸ ስነ ምግባር የሚባል ነገር ያላቸው ሆነ እንትኑ እስከተዋት ነበር ሳታስበው እዛ ብልጥ ነች ምናምን መድኃኒዓለም ረዳት ሹልክ ብላ ወጣለች ቦዬ ብላችኋል አሁን ቤታና ሄለን ሃይ ተባባሉ ነይ ተመለሽ ሴትዮ ጊዜ የለንም እንትኑ ቴክስት እየላኩ ነው አለ ኧረ ችግር የለውም ቤታ ከሄለን ጋር ሰላም ተባባሉ ሄለን ጃፕ እንደው እንዴ ሰው ነገር ግን የሆነ ሃይ ነው ሃይ ምን ጥቅም ቤታሪና አንቺን ሰው አስታርቆ ነው ሚታ ያገባሽ ይታረቁ ሃይ ነው ሄለን ሄሉ ወይ ጃፒ ሰሞን አሎ ቤታ እህትሽ አለች ሃይ በያት ህፃን ልጅ ሆንኩ ነው መሰለኝ በቃ ተነፋፍቀዋል ደግሞ አየሻቸው ሁለቱ ግን እንትን አላቸው ውስጣቸው የሆነ ጥሩ ስሜት ስላላቸው አንድ ጊዜ ሁለታችሁ ጌም ስትጫወቱ ማየት ስለምፈልግ ሃይ ተባባሉና ቀጠሮ ያዙ ወይ ጃፒ ኧረ በቃ ጃፒ እግዚአብሔርን ፍራ ይሰው አንቺ ምንድን ነው ቆይ እሱ 8 ኮፍያ እኔ 5 ልብ እንሰጣለን መሰለኝ ኧረ ምንም ነገር የለም አንዳንዴ እኮ መከባበር እንደዚህ አለ መጥፎ ሳትነሽ መከባበርን ጥሩ ነው ያ ግን ምንም የሚያጋጭ ነገር የለም እንዲህ ሳትባባሉ ዝም ብላችሁ ቁጥራችሁ አለ ምናምን ተደዋውላችሁ ማውራት ትችላላችሁ ግን እዚህ ጋር ዝም ብላችሁ ለሰው ደስ ይለዋል እዚህ ጋር ያለው ሰው ቤታና ሄለን ሰላም ተባባሉ የሁለታችሁም ደጋፊዎች ይወዷቸዋል ህዝቡን አክብሩት እንዴ ወያመረኝ ነው ማለት ነው ስላልየው ነው ምን ልበል ምታይ ሰውዬ ምን ልበልሽ እሺ ቤታ ሄሉ ምናምን ሰላም ነው ሄሉ በያት እስቲ ምንም ችግር የለውም ሰላም ነው ምትበል ልጅ አፕ ያተጨነቀኝ ሄሉ ደግሞ ቤታ ሰላም ነው ምናምን በያት ሰላም ሰላም እንደዚህ በቃ እርቅ ማለት ይሄ ነው እንጂ ዝም ብሎ እንትን አይደለም አሁን ታውሩ እስቲ እንዴት ነሽ ምናምን አትበባው ወይኔ ጃፒ ናፍቀሽኛል ሁለታችሁም አንድ አይነት ናችሁ ጃፒና አንቺ ወይ በስመ አብ ህዝቡ ግን ነገ ለቅሶ አለ ሄለን የምን ለቅሶ እኔ ነኝ ጠርተንሻል ለጥንቸሏ ለቅሶ አለ ቀብር ነው ምን ነው ወይስ ቀብሩ ጥንቸሏ ይኸውልሽ በረዶ ቤት ነው ያለችው ፍሪጅ አውጥተን ልንቀብራት ነው ስለዚህ እዛ ቤት ሄልዬ በክብር ተጋብዘሻል የምንወድሽ እህታችን ሄለን የምንወዳት እህታችን ቤታ እኛ በጣም ነው የምንወዳችሁ ሁላችሁንም ስለዚህ አንድ ላይ ስትሆኑ እንጂ ድምቀታችሁ ስትለያዩ ህመም ነው የሚሆነው ለሁላችን እና የሚያምርባችሁ ነገርን ማጠንከር ሲገባችሁ በማይገባ ንግግር ብትጣሉ ጥሩ አይደለምና አብራችሁ እንድትሆኑ እኛ እንፈልጋለን ከኮሜንታተሮች ጋር እና እናንተ ምን ትላላችሁ ከሄለን እንጀምራለን ጃፒ ግን አሰፉ ደባልቅ ሰፈር ማድረግ ሲወድ ነገሮች ለዚህ እኮ ነው ቅድም የሚጣርጉሽ ከሰውዬ ጋር እኮ መገናኘት ስፍትፍት ነው የሚያደርገው ነገሩ አይ ነገ ቀብርን ስላለን የጥንቸሏ ለንጌ ቀብር ስትነግሩ በደንብ አትናገሩም ያ አጥር መጠናርገሽ ሀሳብሽን እኮ እንነግራታለን መጀመሪያ የተሰማሽን ሀዘን በመግለጽ ትጀምሪና ይቀጥላል እሷ ታውራና እኔ አወራለሁ እንዴ ምን ላውራ ሀዘን አለባት ይኸውልሽ ሀዘን ስለሆነች ሀዘን ላይ ስለሆነች መጀመሪያ ሄለን አስተዛዝነሽ እንከልሽ በመሞቷ ምናምን የሚለውን አለ እሱን አቀልሳለሽ ከዛ በኋላ እህቴ ቤታ ጥንቸልሽ በመሞቷ በጣም ልቤ ተሰብሯል እኔ ጥንቸል በጣም ነው የምወደው እግዚአብሔር ያጽናሽ እሷንም ነፍሷን ባጸደ ገነት ያኑራት በጣም ነበር የምንወዳት
ጥሩ ሰው ነበረች። ማነው ጥሩ ጥንቸል ነበረች። ከነ ድንግልናዋ እኮ ነው ደግሞ የሞተችው። ኦኬ ከነ ድንግልናዋ ስለሞተች ይሄማ ደብል ሀዘን ስለሆነ ደብል ሀዘኔን ልግለጻ። ጨርሻለሁ በቃ። እሺ ቤታ ደግሞ ቆይ ተጽናንቻለሁ ብለሽ ጀምሪ። አንቺ ደግሞ እሺ እንዲህ ተደራይታችሁ ስለምታጽናኑኝ በጣም ነው የማመሰግነው። ነገ ስትመጡ ባዶቻችሁ ሄሉ በእንጂ እሷ እኮ ቤታዬ ብላለች። አንቺ ሄሉዬ ብለሽ እሷ ነች አለች። እኛ አቢ ግን ማርያም ልጅነት ከውስጥ አልለቀቀም። ልጅ እኮ ነኝ ገና ልጅ ነኝ ብላቴና። ስለ ፍቅር መቻውቅል ነው ጣሌኔም ቦንቅቅላ ነገ ሁላችሁም እዚህ ውስጥ ያላችሁት በኢትዮጵያ 4 ሰዓት እባካችሁ መግቢያ 5000 ኮይን ከኮመንት እናላቀቃለን። አሁን ሄሉ ቤታዬ ብላ ለህዝብ ተናገር ይጠቅልለሻል አልኩ እንዴ ሰውዬ? ኖ ለሄለን ነው ሄሉዬ ብለሽ። እሺ ወይኔ ለህዝብማ ቪዲዮ እኮ ስትሰሪ አይደል? ሄሉዬ ብለሽ አንቺ ደግሞ ወይዘሪት ሄለን ነገር ወይዘሮ ያገባ ነው ስላላገባሽ ነው። ነገር እንድትመጪ ባዶ እጅሽን ሳይሆን የሆነ ነገር ይዘሽ የደንቡን ይኸው ጃፒ ደስ አለ። ደስ ብሎኛል ስለታረቃችሁ ደስ ብሎኛል በእውነት። በውስጥ እንደውም ተደዋውላችሁ ያረ ቀደም ወይኔ በጌታ ስለሱ ምን አገባ ካንተ? እስኪ ዝም ብለህ ግን እንደምኞቴ ጀስት አራውን ዛሬ በቃ ስሚ 2 ባትል ነው ሲገለብጥም ያለው ልጅ ዛሬ በደስ ደስ ብሎኛል። እግዚአብሔር ደስ ብሎኛል በመታረቃችሁ ደስ ብሎኛል። በጣም ደስ ይላል። ቤታ አዳስ ሰላም ብሎሻል። እሺ ቴክስት እያረግን እሺ እንዴ ወይ ኮሜንት እኮ ማንበብ አቁሜ ያለው እንዴና አዳዬ ሰላም ነው ወይ? አቁሜ እኮ ጎንበስ አልልም ማሪ ጎንበስ ካልኩኝ ጦሩ ይሰፋል። በቃ እንትን ቆይ ትወጣላችሁ። አንዴ ቆይ እንዴ ኦዲየንሳችሁ ነው ማክበር አለባችሁ። ፎሎ ተደራርጋችሁ ማርያምን። አዎ ተደራርገናል። ሄለንም ፎሎ ባክ ተደራረጉ። ተደራርገናል። እግዚአብሔር እኔ ልንገራችሁ ከማንም ይልቅ ሁለታችሁ በምታረጉት ጌም እግዚአብሔር እኔ ያልኩሽ እኔ በማንም አልመሰጥም። ስትጫወቱ ግን ደስ ትሉኛላችሁ። ገባችሁ ያላችሁ የሆነ ኮንታክታችሁ ምናምን የፈለገ ብትጣሉ ምን ብትሉ ምናምን ደስ ያምርባችኋል። ገባ መጣላት አሪፍ ነው፣ ግን ደግሞ እንደዚህ ነው መግባባትም አሪፍ ነው። ጃፒ ወንድማችን እሺ ኦኬ ሚጣዬ ቤታ መልካም ጊዜ እንላችሁ። ታናሽ ግን ጃፒ በዚህ አጋጣሚ ለእርቃቸው ስፖንሰር አይፈልጉ? ለሁለቱም አንዳንድ አንበሳ ውርድ፣ አንዳንድ አንበሳ ውርድ። በገዛ እጅ ገብታል። አንዳንድ አንበሳ አይ አዳም እየሰማ ነው። ታች ሆነ አንዳንድ አንበሳ ውርድ ጃፒ ጤና ያሳስበኛል። በቃ ደስተኛ አይደለ? መሶብ እስቲ አንዳንድ አንበሳ ውርድላቸው። ገባ ጌመሮች ናቸው ምናምን ጊፍተሮችም ናቸው። ሁለቱም ደግሞ መሶብማ ስማ ደሜን ተፍቼ እንደዛ አስተዋውቄለት አንድ ቀን ምንም ጠብ አድርጎ አያውቅም እኮ። ለዛ ነው የሸሸሁት በነፃ ማስታወቂያ እያሰራኝ። ጃፒ ፌር ነው ትላለህ? ማን ነው የሰራሽልን? መሶብ በነፃ እና ትቀልዳለህ እንዴ? ሀቢባ ቤት ስንት ነገር ሰጥቶ ያነቃቃል። ሀቢባን ተዋት። አሁን እዚህ ጃፒ ተው በእግዚአብሔር ነበር እንጂ እዛ ጨራሽ እንጂ። ስሙ ግን እኔ አንድ ነገር ልንገራችሁ ቤታ ስለታረቃችሁ በእውነት በጣም ደስ ብሎኛል። ግን የእንትና እንደው ሰው ስላለ እዚህ መልእክት እንዲሆናቸው የጅቦ ሚስት ኢትዮጵያ ላሉ ህፃናቶች ሞዴስ ለመስጠት አስባለች እና ማገዝ የምትፈልጉ ሴቶች አግዟት። ቴሌግራም ግሩፕ ከፍታ መስከረም ላይ ሄዳ ልትሰጥ ነው እና የምትፈልጉ ሰዎች አግዟት። እኔ የምፈልገው ሰዎች እርስ በርስ እንድትስማሙ ብቻ ነው። ጸድትቻለሁ። የነኩኝን ግን አልለቃችሁም። አሁንም ከነካችሁኝ እሳደባለሁ። ይቅርታ አድርጉልኝ። ካልነካችሁኝ አልለቃም። የሚመቻችሁ አረብ ኢማራት ዱባይ የኢትዮጵያ ኤምባሲ
በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ባሉ ተባባሪዎቹ አማካኝነት ወጣቶችን በመመልመል ወደ ዱባይ በመላክ ከተዘጋጀ የማገቻ ቦታ በማቆየት በተለይ በሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸውን ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ጉዳይ ሲያጣራ ቆይቶ በሀገር ውስጥና በውጭ ሆነው በተቀናጀ መንገድ ወንጀሉን ሲፈጽሙ የቆዩ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ እና በግብረ አበሮቻቸው ላይ የፍርድ ቤት መያዣ ትዕዛዝ በማውጣት ውጭ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎችን በቁጥጥር ስር ውለው ሐምሌ 11 ቀን 2018 ዓ.ም ለሀገራችን ተላልፈው እንዲሰጡ አድርጓል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጭ መላክ የማያስችል ህጋዊ ፍቃድ ሳይኖራቸው በሀገር ውስጥ ያለ ቡድንን በውጭ ካለው ቡድን ጋር ትስስር በመፍጠር በተቀናጀ መልኩ በተለያየ ካምፓኒዎች ስራ እናስቀጥራችኋለን በማለት 2015 ዓ.ም ጀምሮ በርካታ ዜጎችን በተለያየ የኢትዮጵያ አካባቢዎች አይታይም እዚህ ጋር ምናምን ብቻ ተያዘ። አያችሁ የጀመሩበት ጊዜ 2015 ነው። ቅድም ምን አልኳችሁ? የዛሬ ስንት ዓመት አልኳችሁ? የዛሬ ስንት ዓመት ነው ያልኳችሁ? የዛሬ 5-6 ዓመት ነው የነገርኳችሁ። ይሄ ወንጀለኛ እንደሆነ ብያችሁ አልነበረ ቅድም? ይኸው 2015። እስከዛ ድረስ ግን ማንም አልሰማም። ኢቭን ባለፈው ሴት ልጅን እንደዛ አርጎ አቢዩዝ እያደረገ በኢትዮጵያ ነው። ይሄ ነው ዓመተ ምሕረቱ በኢትዮጵያ ነው ወይስ በውጭ ነው? በኢትዮጵያ እኔ እንጃ እንዴት እንደሆነ በኢትዮጵያ የሚቆጠረው ግን የዛኔ ነው እኛ የተናገር። አሁን ተያዘ። ደስ ይበላችሁ። በጣም ነው ደስ ያለኝ። በእውነት ነው የምላችሁ። ምክንያቱም ያው መንግስት እንዳለ ማሳያ ነው። ግን ቀላሉን ያርግለት። በቃ ባለማወቅም ይሁን ተሳስቷል ይሄ ልጅ እንዳትላስቢ እንደዛ ነው ማስበው ኪኒ። ምክንያቱም ኦልሬዲ ሆኗል። አሁን ታውቂዋለሽ፣ እዚህ ሀገር ደግሞ የከፋ ነው እኮ አለ። እሱ ለእኛ የሚያሰጋ ሁኔታ እኮ ነው ያለው። ለዛ ቀላሉን ያርግለት ነው እኔ የምለው። አየር ሀሳብ እንደዛ ነው ኪኒ። እንዳትል ቀላ እንዴ አንተ እህት ብትሆንስ እሱ የደፈራት ምን ታደርግ ነበር? እሱማ ባይሆን መልካም ነው። ግን ገብቶሻል። አንዴ ከሆነ በኋላ ምን ማድረግ ይቻላል? እዚህ ደግሞ በጣም ከባድ እኮ ነው። በጣም ጠንክሯል። እንደ አስፔ የስንት ሴት እንባስ፣ ስንት ሴቶች እንደዛ ትቀልዳለህ እንዴ? እንኳን አይደለም አለፍላጎት ሴክስ፣ አለፍላጎት መነካት እንዴት እንደሚቀፋቸው አንተ ቲቪ ላይ ወጥተው እነ ፍልፍሉ ምናምን እንደ ቀልድ አድርገው እኛ ስንት ሴት ደፍረናል ምን አዲስ ነገር ነው ብለው ሲያወሩ ማንም እኮ እዛ ላይ ማንም አክሽን አልወሰደም እንዴ? ምን ነካ? አሁን እኮ የተባሉት ሰዎች እንደዚህ አይነት ቆሻሻ ሰዎች እንደውም እሱ እኔ እንደ መጠቀሚያ የሰሩበት ነው ይመስል። ከጀርባው ግን ትልልቅ ኃይሎች አሉ ነው ይመስል። እኔ እንደዛ ነው የምረዳው። አስፔ እንደው እንደዚህ እንዳትል እንደዚህ አይ በሱ አቅም ብቻ እንደዚህ ይሰራል። አሁን ብሩን ግን አይተሽዋል። 188 ሚሊዮን ብር አንድ ይሄ ልጅ ወሰደ። ይሄን ልመን ይሄ ከባድ አብሮት የሚሰሩ አሉ ትልልቅ ሰዎች። እኔ ከዚህ በፊት ይልሽ ማን ነው የሆነ አራያ ይሁን ይደፍራል እንዴ? ባሮ ደግሞ ጆከር ሴት ይደፍራል። ጆከርን መታሰር አለበት። ጆከር ሴት ይደፍራል እንዴ? ከጥላቻ ጋር ሳይሆን ከጥፋት ጋር ነገሩ አሁንማ ሌላውም ይመጣል እኮ ገብቶሻል። ግን አላያችሁም ቪዲዮ በግድ እንዴት እያደረገ ትበለ እንደነበረውና እኛም ባጣራ ነው ምናምን ያው ኮኔክሽኖች እንዳሉት ምናምን እናውቃለን። እና አሁን ያ ረጅም እጅ ምናምን እንዴት ነው ያላተረፈው ዲፖርት ከመደረግ? አንደኛ። ሁለተኛ ብር ይሄን ያህል ሁሉም ቦታ ላይ አይሰራም ማለት ነው ወይ? በጣም ብር ከሚሰራው ነው ላይ እነሱ እንደሚፎክሩት ሀብታሞቹ እንደሚፎክሩት ብር ሁሉን ነገር ማድረግ አይችልም ማለት ነው ወይ የሚለውን ነገር ግን አልገረመሽም? ያ በጣም እንዴ ያ እና ምናልባትም አሁን በብራቸው የሚመኩ ሰዎች ወንጀል እየሰሩ ወንጀል የሌለባቸውን ወንጀለኛ እያስመሰሉ እየከሰሱና እያሸማቀቁ የሚኖሩት አይ ቲንክ ትልቅ ትምህርት ይሆናቸዋል።
ትልቅ ፍራቻ ውስጥም ይገባሉ ብዬ አስባለሁኝ። ምናልባት ከዚህ በኋላም ሌሎች እንደዚህ አይነት እንትኖችን ማምጣታችን አይቀርም እና ትምህርት ይሆናቸው ይሄ ማስፈራራታቸው እንደማያስኬዳቸውና ከተቻለ ራሳቸውን ከወንጀል ማራ ካልተቻለ ደግሞ ህግ ምንም ሊያመልጡ እንደማይችሉ በብራቸው መከታ በሀብታቸው መከታ አይ ቲንክ ትልቅ ትምህርት ሆኗቸዋልና እኔ በእውነት በጣም ደስ ብሎኛል። ሄሉ ቀላል ለዛውም ትዝ ይላል ካሜራ ደግሞ ሄልዬ እኔ እዚህ ጋር ቀጥዬ ነበረው ያ